እሺ እንደዚህ ያማረ ቆንጆ የሆነ ሻምፖ ዛሬ ይዤላችሁ መጥቻለሁ። በቤት ውስጥ አሰራር በእርግጠኝነት ፀጉራችሁ አመዳማ ለሆነ ለሚበጣጠስ ከፊት የሸሸባችሁ በተለይ በጣም ወሳኝ የሆነ ሻምፖ ነው። እኔ እንግዲህ ብዙ ጊዜ በቤት ውስጥ ነው እየሰራው የምጠቀመው ሻምፖ። ብዙዎቻችሁ ደግሞ የምሰራቸውን ሻምፖዎች በጣም ነው የምትወዷቸው። በተለይ እንዳልኳችሁ ለፀጉር ውፍረት መፋፋት እንዲሁም በፊት የነበረው ፀጉርሽን አሳይ ለምትሉኝ እንግዲህ ይኸው ከ8 ወር በፊት የነበረው ፀጉሬ ነው ይሄ። ሰላም ሰላም ሰላም፣ ጤና ይስጥልኝ ቤተሰቦቼ፣ እንዴት ናቸው? ሰላም ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ ዛሬ የሚገርም የሻምፖ አሰራር ይዤላችሁ መጥቻለሁኝ። እንግዲህ ቤታችን ውስጥ እኔ እንግዲህ የምጠቀመው አብዝቼ ፀጉሬን የሚያጠቁርልኝንና የሚያበዛልኝን እንዲሁም ደግሞ ሽበት ስላለብኝ የሽበት ውህዶችን ሻምፖችን ነው የምጠቀመው ማለት ነው። እና ይሄን በመጀመሪያ ደረጃ እዚህ ጋር እንግዲህ ቡና ነው ያለኝ። ቡና እንደምታውቁት ለሽበት ለፀጉር እድገት እንዲሁም ደግሞ ፀጉራችንን በጣም ያሳምረዋል፣ ያሳድግልናል ማለት ነው። እና እዚህ ጋር ደግሞ ሌላኛው ግብአት እንግዲህ ቁርንፍድ ነው። ቁርንፍድ ያው በትንሹ ነው የምጠቀመው እኔ። ቁርንፍድ ስትጠቀሙ አታብዙ ማለት ነው። ለአንዴ ይሄንን ሻምፖ በእርግጠኝነት እናንተ ለ2 ሳምንት ሰርታችሁም መጠቀም ትችላላችሁ። እኔ ግን ለአንዴ ነው የምሰራው ማለት ነው። እና እዚህ ጋር እንግዲህ ቁርንፍዱን አልፈጨውትም፣ ሌላ የተፈጫለኝ አንድ ላይ ቀላቅዬ ላሳያችሁ ፈልጌ ነው እንጂ እኔ እየቀላቀልኩኝ አብሬ እነኝህን ውህዶች አስቀምጣለሁኝ። ከዛ ስታጠብ እንደዚህ ሰርቼ ታጠባለሁኝ ማለት ነው። እና እዚህ ጋር እንግዲህ ሌላኛው ግብአት ሩዝ ነው። ሩዝ እንደምታውቁት ለፀጉር እድገት ፀጉርን ያሳድጋል፣ ግን ያደርቃል፣ ትንሽ ደረቅ ያደርጋል እንጂ በጣም አሪፍ ነው። እዚህ ጋር የተጠቀምኩት ሩዝ እንግዲህ 2 ማንኪያ ነው። 2 ማንኪያ ሩዝ ነው። እዚህ ጋር እንግዲህ እንዳልኳችሁ ፈጭቼ ያዘጋጀሁት ቁርንፍድ፣ ጥቁር አዝሙድ እንዲሁም ደግሞ ሮዝመሪ፣ ቀረፋ አድርጌበታለሁኝ። እነኝህን አንድ ላይ ቡና አድርጌ ቀላቅዬ አስቀምጨው ነበር ማለት ነው። ምክንያቱም እንደዚህ በየሳምንቱ ስታጠብ እንደዚህ በጥበጥ አድርጌ እሰራዋለሁኝ ማለት ነው። እና ብዙ ጊዜ እንግዲህ እኔ ሻምፖ የምጠቀመው ያው እንዳልኳችሁ በቤት ውስጥ ነው። ፀጉራችን የሚሰባበርበት ምክንያት ዋናው መሰረት የምንጠቀማቸው ሻምፖዎች ናቸው። በመጀመሪያ ደረጃ ሻምፖን በቤት ውስጥ ሰርተን ብንጠቀም በጣም ወሳኝ የሆነ ነው ማለት ነው። እና እዚህ ጋር እንግዲህ ያው ቀረፋ ጭምራለሁ ለማለት ነው። ቀረፋውን ድፍን ቀረፋ ያሳየኋችሁ ማለት ነው። እዚህ ጋር እንግዲህ ውሃ የሞቀ ውሃ አለኝ ማለት ነው። የሞቀ ውሃው እንግዲህ እዚህ ጋር እንደመጠናችሁ ነው። እኔ እንደሚበቃኝ ያህል ነው የምጠቀመው። በእርግጥ እኔ ለአንዴ ነበር የፈለኩት፣ ከዛ ተርፎኝ አስቀምጫለሁ ማለት ነው። ችግር የለም። ለ1 ሳምንት ለ2 ሳምንት ሰርታችሁ ፍሪጅ ውስጥ አስቀምጣችሁ መጠቀም ስለምትችሉ ማለት ነው። እዚህ ጋር እንግዲህ 2ኛ ብርጭቆ ተጠቅሜያለሁ። ያው እኔ መጠኑን በብርጭቆ ያደረኩት መጠኑን ብታሳይን ልኩን ምን ያህል እንደምንጨምር ትሉኛላችሁ። ውሃ እኔ ሁሌ የምናገራለሁ፣ ማንኛውንም ነገር ስሰራ እንደ ፀጉራችሁ ብዛት እንደምትሰሩት። ያው ለምሳሌ ፀጉራችን ብዙ አለ፣ ስስ አለ፣ እንዲሁም ደግሞ ብዙ ሆኖ አጭር አለ እና እንደ ፀጉራችን እንደሱ ነው መስራት ያለብን ማለት ነው። እና እዚህ ጋር እንግዲህ ሁሉንም ቀላቅዬ ይህንን ግጥም አድርጌ ለ1 ሰዓት ለ2 ሰዓት አስቀምጣችሁ ትተውታላችሁ ገጥማችሁ ማለት ነው። እኔ ግን ጊዜ ስላልነበረኝ ምንድነው ያደረኩት እስከ 12 ሰዓት አስቀምጨዋለሁ። ምንም ችግር የለም። የበለጠ ሩዙ የራሰ እንዲሁም ደግሞ ጥቅሙን ታገኙታላችሁ የበለጠ በተቀመጠ ቁጥር ማለት ነው። እና እሳት ላይም ጥዳችሁ ማንፈቅፈቅ ትችላላችሁ። ነገር ግን ቤት ይሸትብናል፣ ቡና ይላል ብላችሁ ለምትቸገሩ በተለይ ደግሞ በሰው ቤት ለምንሰራ እንደዚህ አድርገን ብንሰራው ምንም ችግር የለም ማለት ነው። ሽታ ያመጣ ምንም አይልም። እና እንግዲህ ከ12 ሰዓት በኋላ እንግዲህ እንደዚህ አድርጌ አጥልየዋለሁኝ። ይኸውላችሁ እንዳለ ዝቅጥ ብሎ ሩዙ እንደምታዩት ውፍር ብሎ ሁሉ ነገሩን እንዳለ ወስዶታል ማለት ነው። እና መልሼ እዚሁ ላይ ጨምረዋለሁኝ የምሰራበት እቃ ላይ ማለት ነው። እና
ያው እንዳልኳቸው ሻምፖን በቤት ውስጥ በእንደዚህ መልኩ እየሰራን ብንጠቀም በእርግጠኝነት እንዳልኳቸው ፀጉራችሁ ያድጋል ማለት ነው። እንደዚህ አርጌ በደንብ ከረሩ ራሱ በጣም ነው የሚያምረው። እንደዚህ አርጌ እንግዲህ እናንተ በምፈልጉት በሳሙና መስራት ትችላላችሁ። ሳሙና መቀልቀል ትችላላችሁ። በሚስማማችሁ ሻምፖ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ሻምፖ ሰራውት ያለሽ እንጂ ሻምፖ ቀልቅለሽ ነው ወይ የምትሰሪው ትሉኛላችሁ። ይሄ የምንቀለቅለው እግዜር ይስጣት። በነገራችን ላይ ኮሜንት ላይ የምቀላቅለው ውህድ ኬሚካሉን ያጽፈዋል። ስለዚህ ከኬሚካል ነፃ የሆነ ይሆናል ብላ እረታኛ ላይ ከልብ አድርጌ አመሰግናለሁ። በዚሁ አጋጣሚ እኔም ልመልስላችሁ እንግዲህ የምንገዛቸው ሻምፖዎች ከገበያ የሚመጡ ብዙ ኬሚካል ይጨመርበታል ለሽታው እየተባለ ብዙ ነገር አለ እና እንደዚህ እናንተው ቤት ውስጥ ቀልቅለን ስንሰራ ምን ይሆናል? ተፈጥሯዊ ይሆናል ማለት ነው። በዚህ ምክንያት ፀጉራችን ተፈጥሯዊውን ሻምፖ ያገኛል ማለት ነው እና በእንደዚህ አድርጌ እንዳልኳቸው እኔ የምጠቀመውን ለአንዴ የምጠቀመውን ሻምፖ ያህል ነው የጨመርኩት። በዛው 2 ማንኪያ በሸርባ ማንኪያ 2 ማንኪያ ነው የሚሆነው የተጠቀምኩት። እናንተ እንግዲህ ሻምፖ የማትጠቀሙ ከሆናችሁ ሳሙና የምትጠቀሙ ካላችሁ ይሄንን እንትኑን ሳሙናውን ትፈቀፍቁና ውህዱን ታሞቁታላችሁ ማለት ነው። እሳት ላይ ትጥዱትና እዛ ላይ ታጋልጡታላችሁ። ከዛ መልሳችሁ ምን ታረጋላችሁ? ትመልሱታላችሁ ማለት ነው። ይቀልጥላችኋል። በዛ ሰዓት እንደ ሳሙና ማድረግ ትችላላችሁ። እንደዚሁም ደግሞ ፈሳሽ ሻምፖ መስራት ይቻላል ማለት ነው። እሱን እሰራላችኋለሁ እያልኩ ብዙ ጊዜ ቃል ገባላችኋለሁ። ነገር ግን ጊዜ በማጣት ነው። አሁን ግን እሰራላችኋለሁኝ። እስከዛው ድረስ ግን ይቅርታ በእንደዚህ አይነት መልኩ መስራት እየሰራችሁ ስሩ፣ ተጠቀሙ ማለት ነው። እዚህ ጋር እንግዲህ እኔ ይቺ ባዶ ቃለችኝ። እንደዚህ አይነት እቃዎችን በነገራችን ላይ አትጣሉ ማለት ነው። እቃዬን በጣም ትወዷታላችሁ። እኔ ባዶ እንደዚህ እቃ የያዘ ነገር ሲያልቅ እጥብ አድርጌ ያስቀምጣለሁ። በሃይላንድን መጠቀም ትችላላችሁ። ሃይላንድ ላይ የውሃ መጠጫ ማለት ነው። እሱ ላይ ብርጭቆ ነገርም ታገኛችሁ። ብቻ ግን የሚይዝላችሁ ፍሪጅ ውስጥ ሲቀመጥ የማያበላሽ ነገር እሱ እቃ ላይ ያደርጉት ማለት ነው። እና እንደምታዩት በጣም ነው የሚያምረው ጥቁረቱ ራሱ። እዚህ ጋር እንግዲህ ሃይላንድ ናት የውሃ መጠጫ ማለት ነው። እሱ ላይ ደግሞ የተረፈኝን አስቀምጠዋለሁኝ። እንዳልኳቸው እስከ 2 ሳምንት መጠቀም ይቻላል። በእርግጠኝነት ይሄን ሻምፖ ለ1 ወር በተከታታይ በየሳምንቱ ማለት እንግዲህ ፀጉሬንን የምታጠበው በወር 4 ጊዜ ነው። በ4 ጊዜ ተጠቅማችሁ ለውጥ ካላመጣችሁ እኔ ጋር መጣችሁ እውቀሱኝ ማለት ነው። እና እዚህ ጋር እንግዲህ ፀጉሬ እንደምታዩት ያው ካሜራው ነው እንጂ በጣም ነው የሚያምረው ከረሩ። የተጠቀምኩት ማስክ የፀጉር በጣም ነው የወደድኩት ማለት ነው። እና እዚህ ጋር እንግዲህ ፀጉሬ ልታጠብ ነው ዛሬ። ቦታ አልተመቸኝም ስቀርጽላችሁ እንግዲህ ቀጭን ስለነበረ ሻምፖ ወደ ታች እየወረደብኝ አልተመቸኝም እና ትንሽ ነው እንትን እምልላችሁ ማሳያችሁ ማለት ነው። ስታጠብ ፀጉሬን አለቅልቄ እንግዲህ እመጣለሁኝ። ፀጉሬን እንግዲህ ታለቀለቁ ውሃ አስነክቼ ተመጣሁ በኋላ እንግዲህ ይሄን ይመስላል። እንደምታዩት ወደ አይኔ እየወረደ እያስቸገረ የነበረ በነገራችን ላይ እኔን በጣም ነበር እያቃጠለኝ የነበረው እና እንደዚህ አድርጌ በደንብ አድርጌ ከስር ነው። እኔ ሁልጊዜም ቢሆን ሻምፖ ስትታጠቡ ከምን መጀመር አለባችሁ? ከስር ነው። ሁልጊዜም ቢሆን ቆዳችን ላይ ነው በመጀመሪያ ማስነካት ያለብን። ቅባትም ሆነ ሻምፖም ሆነ ስንጠቀም ቅባት ያው ፈሳሽ ቅባቶች ከስር፣ ጭቃ ቅባቶች ደግሞ ከላይ ጫፍ ጫፉን። መንታ ሆነብኝ መንታ አስቸገረ የምላደርገው ብላችሁ ትጠይቁኛላችሁ። መንታ ለሚሆንባችሁ ከታች አለላችሁ ኮንዲሽነር የሰራሁት አለ፣ እንዲሁም ደግሞ የቁርንፍድ በባልዚን የሰራሁት አለ፣ ጭቃ ቅባቶች የሰራኋቸው አሉ። እነሱን እስካጠቃቀማቸው ሰርቻለሁኝ እየገባቸዋቸው ማለት ነው። እና እንደዚህ አድርጌ ማስያጅ አደርገዋለሁ። በደንብ አድርጌ ማስያጅ አደርገዋለሁኝ። ያው እንዳልኳችሁ ቦታው ስላልተመቸኝ ብዙ ጊዜ ሁሉንም አልጨመርኩትም ማለት ነው። ገብቼ መታጠቢያ ቤት ታጥቤያለሁ ጨርሼ።
ለማሳየት ያህል ነው። እና እንደዚህ አድርጌ ይህንን ይመስል ነበረ። በደንብ አድርጋችሁ ማሳጅ ማድረግ በደንብ ማስያዝ አድርጋችሁ ታጠቡላለሁኝ። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። በእርግጠኝነት ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ቻው፣ ወዳችኋለሁ፣ አክብራችኋለሁ። መልካም ጊዜ